በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ። ነው እነዚህ ሁለት መሪዎች በትግራይ ህዝብ ላይ በተፈጸሙት ግፍና ዘረፋ በፍትህ አደባባይ ምን ያህል ነው መቅረብ አለባቸው ብቻ ነው ማለት የምችለው። ዓለም አቀፍ ማህበረሰብ ሲሪየስ ጥያቄዎች መጠየቅ ጀምሯል። አሁን አብይ ላይ ሲሪየስ ጥያቄ ጠይቋል ብዬ አላምንም። መጠየቅ መቻል አለበት። አብይ ሱኮ ሪፎርመር ነበር እንደው የማይሆን ሰው ጋር ተሻርኮ። ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል። ባድ አሶሲዬሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል። ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት። ትግራይ ተዳክሞ ኢማስኩሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ የማን ቤት ጠፍቶ የማን ሊበጂ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው ይፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጂ ነው እያለ ያለው ኢሳያስ። ያውሬ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ። ለማንኛውም እነዚህ ሰዎች ለፍርድ መቅረብ አለባቸው። ፌዝ ነው የሚሆነው ለፍትህ ኮንሰፕት ራሱ ለጽንሰ ሐሳቡ ፌዝ ነው የሚሆነው። እነዚህ ሰዎች ለፍርድ ሸንጎ ያልቀረቡበት ቀን በራሱ በጽንሰ ሐሳቡ በፍትህ ላይ እንደተቀለደ ነው መቆጠር ያለበት። በእኛ በኩላችን በምናደርገው ትግል ኃይላቸው ይዳከማል። ይሄን እናረጋግጥልሃለሁ። አብይን 4 ኪሎ ገብቼ የማስወጣት ፍላጎት የለኝም። እዚህ ላይ ምንም ብጅታ ሊኖር አይገባም። ከ4 ኪሎ ሆኖ ትግራይን እንደማያንበርከክ ግን እርግጠኛ መሆን እንፈልጋለን፣ እናረጋዋለን። ደንደን ነው አዳሃሎ ሄጄ ኢሳያስ ጋር ምሯራጥበት ምክንያት የለም። እዛ ሆኖ ትግራይን ህፃን መድፈር የሚቀጥልበት ሁኔታ ግን እንዳይኖር ከትግራይ ወጣት ከትግራይ ህዝብ ጋር ሆኜ ሰራለሁ፣ እናረጋዋለን። ይሄ የምንሰራው ስራ እዛው ሳለ ለዚህ ሰዎች ለፍርድ የሚቀርቡበት ሂደትም ማምጣት መቻል አለበት። እስከመቼ ነው እየተቀለደበት የሚኖረው? አማራ ፈቅዶ ይቀለድብኝ ካለ ይቀጥል። እስከመቼ ነው እየተቀለደበት የሚኖረው ኦሮሞ? ይሄ ጥያቄዎች መጠየቅ መቻል አለባቸው። አይ ነው ጥያቄዎች የተነሱ ነው። ግን አሁንም ቀጥፎ አምታቶ ምርጫ ካሄዳለሁ እኮ እያለ ነው። እንደዚህ አይነት ቀላጅ በታሪክ በኔ እድሜ አያለሁ ብዬ አስቤ አላውቅም። እንደዚህ አይነት በጣም አግሊ ቀላጅ ምርጫ ሊያረግ የተመዘገበው ሰው ቁጥር አፋር እና ሶማሌ እሱ በፈጠራቸው ጋሻ ጃግሬዎች ቦታ ለይቶ እየተቀጣቀጠ ነው፣ እየተባላ ነው። ደንተው አይደለም ስለ ሲቪሊያን መሞት፣ ስለ አፋር መሞት፣ ስለ ሶማሌ መሞት ደንተው አይደለም። በዚህ ግርግር ስልጣኑ ምን እንደሆነች ያቺ ስልጣን ጥቅሟ ምን እንደሆነች እግዚአብሔር ብቻ ነው የሚያውቀው። እኔም መረዳት ነው። ለፍትህ መቅረብ መቻል አለባቸው። እዛ ላይ ይዛል ለፍትህ መቅረብ አለባቸው ብዬ ካልኩ ትናንትና አማራ ክልል እንትን መፈክሮች ብለው በራዲዮ ሰማዋቸው። አሁን ሰሞኑን ራዲዮ መስማት ጀምሬያለሁ። ራዲዮ ስላገኘው ማለት ነው። ቴሌቪዥንም ማየት ጀምሬያለሁ። ያሳዘነኝ አብይ የጋዳፊ ዕጣ ይገጥመዋል ብለው የሚፎክሩ የአማራ ደጋፊዎቹ ከዓመት በፊት ቅዱስ አብይ ብራውን ሲሉት የነበረ ሰው ነው። እኔ ቢያንስ ከአንድ ዓመት በፊት አብይ የጋዳፊ ዕጣ እንዲገጥመው አልፈልግም ብዬ ነበረ በግሌ። ስለዚህ የሚቀርለት አይመስለኝም የጋዳፊ ዕጣ ማለት ነው። ስለዚህ ፍርድ ቤት ነው የሚቀርበው ወይስ እንደ ጋዳፊ ነው የሚወጣው የሚለው እኔ የሚወስነው አይደለም። ቢያንስ የጋዳፊ ዕጣ ሲገጥመው 4 ኪሎ አካባቢ መሆን አልፈልግም፣ ፍላጎት ስለሌለን እንደ እንትን። ለማንኛውም ፍትህ ነው የሚገባቸው። ፍትህ ይገባቸዋል ማለት እንደ ጋዳፊ ነው መጨረሻቸው የሚሆነው የሚለው የሚወስነው የራሳቸው የዛው አካባቢ ሰው ነው። ኢሳያስም የሚቀርለት አይመስለኝም። ያው በዚህ ከቀጠለ ያው ኢሳያስ ትልቁ ሀብት የኤርትራን ህዝብ
ኢማስኩሌት አድርጌዋለሁ አዳክሜዋለሁ የሚለው ስሜቱ ነው። ደንተው አይደለም ስለ ኤርትራ ሶ ለፍትህ ግን መቅረብ አለባቸው በሚለው ምንስማማ ይመስለኛል። ሁለተኛ ይሄ ኃይል ከሚለው ጨለማ አላቀቃቸዋለሁ ብሎ የሪፎርም እንቅስቃሴ ጀምራለሁ ብሎ ካለ በኋላ ላለፉት ኦልሞስት 3 ዓመት ሊሞላው ነው 2 ዓመት ከ8 ወር አካባቢ ነው እዚች ሀገር ውስጥ በየቀኑ ትርምስ ከመፍጠር በዘለለ ግድያዎችን ከመፈጸም ከማስፈጸም ሲፈጸሙ ዞር ብሎ ከማየት በዘለለ እዚህ ገባ የሚባል ፍትህን የማስከበር እንቅስቃሴ ውስጥ አልገባም። ንጹህ ወንጀል ውስጥ ተነክሯል። በርካታ ሰዎች ተገለዋል። ትልቅ መሪዎች ተገለዋል። ብዙ ሰዎች እኛ ስለ ሰዓረ መኮንንና ስለ ገዛ አያበራ ብቻ የምንጨነቅ ይመስላቸዋል። አምባቸው መኮንን ጓደኛዬ ነው። አምባቸው ደመከልብ እንዲሆን ገዳዩ አርበኛ ተብሎ እንዲወደስ ገዳዩን በሚመለከት አብይ አህመድ ወጥቶ ወዳጄ ነበር ይላል። አሳምር ያውቃለሁ። አብይ አህመድ በህይወት እንዳይያዝ እንደወሰነ አውቃለሁ። እኔ መውጣት ባለበት መድረክ ማውጣት ይችላል። አብይ አህመድ ዳይሬክት ትዕዛዝ ሰጥቷል እንትና እንዳይያዝ በህይወት እንዳይያዝ ኖ አሳምነው ጽጌ በህይወት እንዳይያዝ ቀጥታ ትዕዛዝ ሰጥቷል። ትዕዛዝ ከተሰጠ በኋላ ሌሎች ትልልቅ ሰዎች ተገለዋል። ከዛ በኋላ ግድያው አልቆመም። ተረት ነው የሚወራው። ሀጫሉ ተገሎ አንዴ ሐውልትን ልንሰራ ነው ሲሉ፣ አንዴ ትምህርት ቤት ልናቋቁም ነው ሲሉ ስለ ገዳዮቹ እስኪ እዚህ ግባ የሚባል ነገር ይነገረን። እነኚህ ወንጀሎች መፈተሽ መቻል አለባቸው፣ መመርመር መቻል አለባቸው። 27 ዓመት ወንጀል ነበር ከተባለ ዝም ብሎ በመፈክር መልክ ከምንሰማ ሁላችንም ድርሻችንን እንውሰድ ማይሰልፍ ኢንክሉድድ ከዛ አንፃር መፈተሽ ያለበት ነው እያልን ያለ ነው። ማምታታት መፈቀድ የለበትም። 27 ዓመት ያጠፋ ሰው ካለ እኔው እንፈትሽው። ይቅርታ የማይደረግባቸው ወንጀሎች ካሉ መቀመቅ መውረድ ያለበት መቀመቅ ይውረድ። አብይ እንደ ንጹህ ሰው የሚቆጠርበት ሰው እየገደለ እያስገደለ 1 ሚሊዮን ሰው ሊሞት ይችላል ብልጽግና እንደርሳለን የሚል ተረት ሲያወራ ይሉኝታ የማይሰማው ቡድን ይመርመርሱ። እኔ አሳምነው ጽጌ አምባቸውን ገለዋል፣ እዘዙ ዋሴን ገለዋል፣ ምግባር ከበደን ገለዋል አውቃለሁ። ማን ምን አዘዘ? የትኛው የውጭ ኃይል በዚህ ጉዳይ ላይ ሚና ነበረው? በደም ይፈተሽ። ሌሎች ብዙ ነገሮች አሉ መነጋገር ያለብን። ወንጀል እገሌ ላይ የሚቀሰር ጣት ብቻ አይደለም። ንስሐ መግባት ካለብን እንደ ሀገር ሁሉም ይፈተሽ ነው እያልን ያለ ነው። ያ ማለት በእኛ በኩል ምናፍርበት ነገር ካለ የጋራ ምናፍርበት ነው ብለን 2010 ላይ ንስሐ ገብተናል። ከዛ ውጪ የማይታወቅ የተደበቀ ነገር ካለ ማንንም ከሆሊካው የሚሉት ቅዱስ ተብሎ የሚታለፍ ብፁዕ ተብሎ የሚታለፍ ሰው የለም። ማይ ሰልፍ ኢንክሉድድ መሰቀል ያለበት ይሰቀል። ሶትብ ይፈተሽ ነው። ያኔ ጌታቸው ነው ንጹህ የሚሆነው፣ አብይ ነው ንጹህ የሚሆነው። በደንብ እናያለን። መልካም። ከሰሞኑ ወዳለው ጉዳይ ደግሞ እናንሳ። ከሰሞኑ የተለያዩ ወታደራዊ ትርኢቶች ሲታዩ ነው የሰነበቱት። ምናልባት ይህ ወታደራዊ ትርኢቶች ሌሎች ከተለያዩ ነገሮች ጋር የሚያዛምዱ አሉ። የተለያዩ የሽብር ድርጊቶችም የማስፈራራት መግለጫዎችን በመንግስት የተለያዩ ሰጥተዋል። ለምሳሌ ይህ የመንግስት ወታደራዊ ምርኢትን ከኮሎኔል መንግስቱና ከኮሎኔል መሐመድ ጋዳፊ ጋር የመጨረሻ ጊዜያቶች ጋር የሚያገናኙ አሉ። በአንጻሩ ደግሞ የመንግስትን ጥንካሬ ወይ ሌላ አማራጭ እያቀረበ ነው የሚሉ ማሉና ይህ እንዴት ይታያል? አሁን መጥፎ መመኘት አልፈልግም። ጓዳቤ በዛ መልኩ መጥፎ አልመኝነት ጋዳፊንም የመንግስቱንም አልመኝነት። ምልክቶቹ ግን አሉ። የጋዳፊም የመንግስቱ ትርኢት ማሳየት እኮ ችግር የለውም። በነገራችን ላይ አይተሽ ከሆነ እኛ ልዩ ኃይል ኮማንዶችም ትርኢት አሳይተው ሰው ትርኢት ማሳየት ኃጢአት ነው ብያለሁ ነው። ትርኢቱን ለማሳየት ምንድነው የፈለጉት ብለሽ ካልሽ ነው ኢንቴንሽኑ። ፓርክ መረቃ ለምሳሌ የሸገር ፓርክ መረቃ ለኔ በጣም the lowest point የሚመስለኝ ጠቅላይ ሚኒስትሩ አለኝ ከሚለው አረንጓዴ አሻራ ወስተ ከሚል ነገርም ጋር ተያይዞ the lowest point የሚመስለኝ የሆነ የአደን መኪኖች የአደን ጠመንጃ የያዙ ሰዎች all of a sudden ጦር ብረት ለበስ ተሽከርካሪዎች ፓርክ ምንድነው የሚሰሩት? ወይ የምር የአደን ጫካ ሆኖ ተሰርቶ ቢሆን ነብር አለ አንበሳ አለ ብለሽ አይነት ሰላማዊ ለሆነ መድረክ የሀገር ሹመኛ ሰብስበሽ
ባደረግሽው እንትን ላይ ማሳየት የፈለግሽው ነገር ምንድነው? ለኔ ኢንሴኩሪቲ ነው የሚታየኝ። የትናንትና ወዲያው ከኢንሴኩሪቲ በላይ ነው። ማስፈራራት መፈለግ አለ። በጣም ሊያስፈራራሽ የሚፈልግ ሰው ትግርኛ ላይ አባባል አለ። በብዛት ኤርትራ ነው የሚደጋግሙት። ገሮይና በርሜል ባዶ ሲሆን እና ሙሉ ሲሆን የሚያወጣው ድምጽ ይለያያል። እና ትርኢት ማብዛት ለኔ እንትኑ ጤንነቱ አይደለም የሚታየኝ፣ የመረጋጋት ምልክት አይመስለኝም። የኢትዮጵያ መከላከያ ሰራዊት ጠንካራ መከላከያ ሰራዊት ነው የነበረው። አሁንም የነሱም ይብዛም ከነብዙ ችግሩ ጠንካራ ሆኖ መቀጠል መቻል አለበት። ጥንካሬው ግን ዜጎችን በማስፈራራት የሚገለጽ አይደለም። የፌደራል ፖሊስ ጠንካራ ሆኖ መቀጠል መቻል አለበት። ጥንካሬው ግን ህፃናትን በመግደል እኔ እንደሰማሁት እዛ አይተሽዋል። ትርኢቱ እሳቸው ራሳቸው ትርኢቱን ለማሳየት የፈለጉት ሰውዬንም ጭምር ባሳፈረ መልኩ ነው የተጠናቀቀው። ገና መውረድ እንኳን ያልተለማመዱ ሰዎችን ጠርተሽ ልጆቹ አቅም ስላጡ አይደለም ወይ ድንገት አሁኑኑ ካልታዩ እረቻ ከመደረጉ በፊት ይደረግ ስለተባሉ ይችላል። ለብ ገና ሳይበስሉ አውጥተዋቸው ሊሆን ይችላል ኮማንዶዎቹን እንጂ ብታሰለጥኙ ብዙ ነገር የማይሰራ ኢትዮጵያዊ ብዙ ይሰራል። ለራሴ እነኚህ ትርኢቶች ማስፈራራት ፍላጎት አለ፣ የማስፈራራት ፍላጎት አለ፣ ምንም ጥያቄ የለውም። ይላሉ እኮ አብይ እኮ ምርጫ እናደርጋለን ስንል እንዳታለቅሱ የትግራይ እናቶች እንዳታለቅሱ ብሏል። ማለት ትግራይ አላልኩ በግልጽ እኮ ነው። ጨረባ ምርጫ አደርጋለሁ የምትይ ክልል እናቶች እንዳታለቅሱ ምናምን እሱ ማስፈራሪያ ነው። አልሰራም። ከዛ ተቀጥሉ ሁሉ አይነት መንገድ ነው። ለኔ ኢንሴኩሪቲ ምልክት ነው የምለው። የጥንካሬ ምልክት ህዝብ ማገልገል ነው፣ መጠንከር ማለት የኦሮሞ ወጣት ጥያቄ መመለስ ነው። የአብይ የጥንካሬ ምንጭ ሊሆን ይገባ የነበረው የአማራን ወጣት ጥያቄ መመለስ ነው። የአብይ የጥንካሬ ምንጭ ሊሆን ይገባ የነበረው እኔ የፈለኩ ፎገል የፈለኩ ብጮ የትግራይ ወጣት ጥያቄ አድረስ ማድረግ ከቻለ አብይ ምን ይሆናል? ያው የተቆጣው ጌታቸው ነው ማለት ምንም ፖለቲካል ትራክሽን አይኖርም። የኦሮሞ ወጣቶችን ጥያቄ ቢመልስ የኦነግ መሪዎች ምን ሊያደርጉ ይችላሉ? በግላቸው የተናደዱ ስልጣን የሚፈልጉ ሰዎች ነው የሚሆኑት። የአብይ ጥንካሬ ምንጭ ሊሆን የሚገባው ብዙ ወጪ ወጥቶባቸው የተገዙ አንዳንዶች ያደኑ የሚመስሉ ጠበንጃዎች አይደሉም። ጥንካሬ ምንጩ እነኛ ራሳቸውን የሚፈጠፈጡት ኮማንዶዎች አይደሉም። የጥንካሬዎቹ ምንጮች ኢንሴኩሪቲ ነው የሚያሳዩት። ሰው ግን ደግሞ የሚያሳዝነው የራስሽን ህዝብ ማመን አቅቶሽ የፌደራል ፖሊስና መከላከያ ቀይ ኮፍያ ያልበሰሽ ከህንጻ እንዲወርዱ እያረግሽ እሬቻ የሚከበርበት አደባባይ ላይ አትነካኩኝ አሳያችኋለሁ የሚል መልእክት ነው ማስተላለፍ የተፈለገው።